እንዳትሸወዱ። ሰዎች የሚሉትን ነገሮች በጭራሽ እንዳሰሙ። በጣም ብዙዎቻችሁ ለማንበብ ስትቀመጡ የድብርትና የድካም ስሜት ይሰማችኋል። አንዳንዶቻችሁ ደግሞ ልክ መጽሐፋችሁን ከፍታችሁ ማንበብ ስትጀምሩ ያነበባችሁት ነገር የት እንደሚሄድ አታውቁም። ሌሎቻችሁ ደግሞ በየቀኑ 2 ዩኒትና 3 ዩኒት ትጨርሳላችሁ። 2 ዩኒትና 3 ዩኒቱን በትክክል ከጨረሳችሁ በኋላ ከዛ ዩኒት ምንም ነገር አታስታውሱም። የት እንደሚሄድባችሁ ምንም አታውቁም። ይህ ችግር ለምን የሚያጋጥማችሁ ይመስላችኋል? በጣም ብዙዎች ተማሪዎችስ ለምን አንብቦ ኢንትራንስ ኤግዛም ላይ ፌል የሚያደርጉ ይመስላችኋል? በዚህ ቪዲዮ የምነግራችሁ ነገር ለምንድን ነው በጣም ብዙ ተማሪዎች ያነበቡ ተማሪዎች ኢንትራንስ ኤግዛም ላይ ፌል የሚያደርጉት የሚወርቁት የሚለውን እነግራችኋለሁ። እነዚህ አይነት ችግር እያጋጠማችሁ ከሆነ ደግሞ ምንድነው መፍትሄው የሚለውን በዚህ ቪዲዮ እነግራችኋለሁ ማለት ነው። ስለዚህ በዚህ ቪዲዮ የምነግራችሁ ነገር በጣም ብዙ ተማሪዎች ለኢንትራንስ ኤግዛም በሚዘጋጁበት ሰዓት የሚሰሩትን 4 ስህተቶች እነግራችኋለሁ። ስህተቶቹን ብቻ አልነግራችሁም፣ እንዴት ፊክስ ማድረግ እንዳለባችሁ ጭምር ነው የምነግራችሁ። የኢንትራንስ ኤግዛም ውጤታችሁን ከፍ ማድረግ ከፈለጋችሁና ኢንትራንስ ኤግዛም ላይ መውደቅ ካልፈለጋችሁ እነዚህ 4 የምነግራችሁን ስህተቶች ግዴታ ማቆም አለባችሁ። እስከ ቪዲዮ መጨረሻ አንድ ባንድ ከኔ ጋራ መቆየት አለባችሁ። ከዛ በፊት ግን ይህ ቻናሌ በጣም ብዙዎቻችሁ ሰብስክራይብ እያደረጋችሁ አይደለም። ስለዚህ ሁላችሁም ቻናሌን ሰብስክራይብ አድርጉ። ይህን ቪዲዮ ላይክ በማድረግ ጀምሩ። ብዙ ሳናወራ ቀጥታ ወደ ቪዲዮ እንግባ። በጣም ብዙዎቻችሁና በጣም ብዙ ተማሪ የሚሰራው 4 ስህተት ነው። የመጀመሪያው በጣም ብዙ ተማሪዎች ሰዎች የሚሉትን ነገር ይሰማሉ። አጠገባችሁ ያለ ሰው ስለ ኢንትራንስ ኤግዛም የተለያየ ሀሳቦችን ያነሳል። ኢንትራንስ ኤግዛም ቀላል ነው ይላል፣ ኢንትራንስ ኤግዛም ከባድ ነው ይላል። እኔ ገና ጥናት አልጀመርኩም፣ እኔ ገና ጥናት ጀምሬ ጨርሻለሁ ይላል። እናንተ ኢንትራንስ ኤግዛም ቀላል ነው፣ ኢንትራንስ ኤግዛም ከባድ ነው፣ ጨርሻለሁ፣ ገና አልጀመርኩም የሚሉትን ሰዎች የምትሰሙ ከሆነ በጣም ነው የምትጎዱት። ኢንትራንስ ኤግዛም ከባድ ነው የሚሉትን ከሰማችሁ ለትንሽ ኮንሴፕቶች ቦታ አትሰጡም፣ ትንሽ ኮንሴፕቶችን አታነቡም። ይሄ ማለት ኢንትራንስ ኤግዛም ላይ ቀለል ያሉ ጥያቄዎች እናንተ ሊሸጉድ ይችላል ማለት ነው። ስለዚህ ኢንትራንስ ኤግዛም ከባድ ነው የሚሉትን ሰዎች መስማት የለባችሁ። ሁለተኛ ላይ ኢንትራንስ ኤግዛም ቀላል ነው የሚሉ ሰዎች አሉ። ኢንትራንስ ኤግዛም ቀላል ነው የሚሉትን ሰዎች ከሰማችሁ ደግሞ ከላይ ነው የምታነቡት። ከላይ ስለምታነቡ ከባድ ጥያቄ ከመጣ ጥያቄውን መመለስ አችሉም ማለት ነው። ምክንያቱም ከላይ ስላነበባችሁ። ሌላው ተማሪ ደግሞ እኔ ገና አልጀመርኩም ይላል። ይሄ ተማሪ ምንድነው የሚያደርጋችሁ? እንድትዘናጉ ያደርጋችኋል። በቃ እናንተም ዝም ብላችሁ የሆነ በቃ ትኩረት ሳትሰጡ ዝም ብላችሁ እንደዚሁ እንድትሄዱ ያደርጋችኋል። ሌላ ደግሞ እኔ ጨርሻለሁ የሚል ተማሪ ከሰማችሁ ደግሞ ፕሬሸሩ በጣም ከባድ ስለሆነ ያጨናንቃችኋል። እሱ በቃ ጨርሷል፣ እኔ ከጀመርኩት ግን እወርቃለሁ። ያ ፌር ኦፍ ፌላሪቲ አለ ማለት ነው። የመውደቅ ፍርሃት ይሰማችኋል። ፕሬሸሩ በጣም ከባድ ነው ማለት ነው። ስለዚህ ከምትሰሙት ነገር ራሳችሁን ጠብቁ። እናንተ ለራሳችሁ መናገር ያለባችሁ የኢንትራንስ ኤግዛም ጥያቄው የሚመጣው ከቴክስት ቡክ ነው። ስለዚህ ቴክስት ቡኩን ቀጥቅጬ በትክክል ካነበብኩት ኢንትራንስ ኤግዛም ማለፍ እችላለሁ፣ አሪፍ ውጤት መስራት እችላለሁ ብላችሁ ለራሳችሁ መናገር አለባችሁ። ያለፉት አመታቶችን ማትሪክ በትክክል ቀጥቅጬ ከሰራሁት ኢንትራንስ ኤግዛም ማለፍ እችላለሁ ብላችሁ ለራሳችሁ መናገር መቻል አለባችሁ ማለት ነው። ስለዚህ በዚህ ሰዓት ከምትሰሙት ነገር ራሳችሁን ተጠንቀቁ። ኢንትራንስ ኤግዛም ከባድ ነው፣ ቀላል ነው፣ አልጀመርኩም፣ ጨርሻለሁ የሚሉትን ሰዎች በጭራሽ እንዳሰማችሁ። በራሳችሁ መንገድ ሂዱ። በመጀመሪያ ላይ ይሄኛውን ነገር ማስተካከል አለባችሁ ማለት ነው። ሁለተኛ ላይ ደግሞ በጣም ብዙዎቻችሁ የምትሰሩት ትልቁ ስህተት ዩኒቱን መጨረስ ላይ ነው እንጂ ፎከስ የምታደርጉት አንደርስታንድ ማድረግ ላይ አይደለም። እስኪ አንድ ዩኒት ስታነቡት አንድ ጥያቄ ራሳችሁን ጠይቁ። ይሄንን ዩኒት ምን ያክል አንደርስታንድ አድርጌያለሁ ብላችሁ ራሳችሁን ጠይቁ። በጣም ብዙዎቻችሁ ራሳችሁን ስትጠይቁት ምንም ነገር አታስታውሱም፣ እንዳልተረዳችሁ ራሳችሁን ታገኛላችሁ። ይሄ የሆነበት ትልቁ ምክንያት እናንተ ፎከስ አድርጋችሁ እያነበባችሁ ያላችሁት ይህንን ዩኒት መጨረስ ላይ ነው እንጂ ከዚህ ዩኒት ምን አንደርስታንድ አድርጌያለሁ፣ ምን ተረድቻለሁ የሚል ላይ ስላልሆነ። ስለዚህ በጣም ብዙዎቻችሁ ይህንን ስህተት እየሰራችሁ ነው። ለዛ ነው 2 ዩኒት ታነባላችሁ፣ 3 ዩኒት ታነባላችሁ፣ ከዛ ያነበባችሁት ነገር በጭራሽ አታስታውሱ። እናንተ እየሰራችሁ ያላችሁት ትልቁ ስህተት ዩኒቱን መጨረስ ላይ ነው እንጂ ፎከስ እያደረጋችሁ ያላችሁት ዩኒቱን አንደርስታንድ ማድረግ ላይ አይደለም። ስለዚህ ኢንትራንስ ኤግዛም መውደቅ ካልፈለጋችሁና አሪፍ ውጤት ማምጣት ከፈለጋችሁ
አትሊስት በየቀን አንድ ዩኒት አንብቡ። ነገር ግን ያንን ያነበባችሁትን ዩኒት ምን ያክል እንደተረዳችሁት ራሳችሁን እየጠየቃችሁ መቀጠል አለባችሁ። ስለዚህ እኔም የምመክራችሁ ነገር ዩኒቱን መጨረስ ላይ ፎከስ አታርጉ። ዩኒቱን አንደርስታንድ ማድረግ ላይ ፎከስ አድርጉ። ሁለተኛ ላይ ይህንን በትክክል ማስተካከል መቻል አለባችሁ። ሶስተኛ ላይ ደግሞ በጣም ብዙ ተማሪ የሚሰራው ትልቁ ስህተት ሁሉንም ነገር በቪዲዮ ነው የሚያነቡ። ሁሉንም ነገር በቪዲዮ ማንበብ የለባችሁ። በጣም ብዙ ተማሪዎች ኢንትራንስ ኤግዛም እስከምገባ ድረስ ሁሉም ነገር በቪዲዮ አንብቤ ሁሉም ነገር በቪዲዮ ሪቫይስ አድርጌ ኢንትራንስ ኤግዛምን ገባለሁ ብሎ ነው የሚያስቡ። ይሄ ራሱን የቻለ ኤፌክት አለው። ይሄ ማለት በቪዲዮ አንብባችሁ ኤግዛም ላይ ስትገቡት ምንም ነገር ላታስታውሱ ትችላላችሁ። ስለዚህ ከዚህ በፊት በቪዲዮ እያነበባችሁ ከሆነ አሁን ደግሞ ሪቫይዝ ለማድረግ ቪዲዮ መጠቀም አይጠበቅባችሁ። አሁን በዚህ ሰዓት የሚያስፈልጋችሁ ነገር ወደ መጽሐፋችሁ ትሄዳላችሁ። ከዛ የመጽሐፋችሁ ለርኒንግ ኮምፒተንሲ ትከፍቱና ለርኒንግ ኮምፒተንሲ ላይ የተጠየቃችሁን ጥያቄዎች በአግባቡ ለመመለስ ትሞክራላችሁ። ያንን ጥያቄዎች መመለስ ካልቻላችሁ መጽሐፉን ትከፍቱና ያንን ቦታ በትክክል ታነባላችሁ። ያንን ቦታ በትክክል ካነበባችሁ በኋላ ወደ ለርኒንግ ኮምፒተንሲው ትመለሱና ያንን ጥያቄ ለመመለስ ትሞክራላችሁ ማለት ነው። ነገር ግን መመለስ በጣም ከባድ ከሆነባችሁ ለዛ ቦታ ብቻ ቪዲዮ ማየት ትችላላችሁ። ስለዚህ የኔ ሐሳብ ሙሉ በሙሉ ቪዲዮ አታዩ ሳይሆን ሪቫይዝ በምታደርጉበት ሰዓት ፎከሳችሁ ለርኒንግ ኮምፒተንሲ ላይ የተጠየቃችሁን ጥያቄዎች ላይ መሆን አለበት። ለከበዳችሁ ብቻ ቪዲዮ እዩት ማለት ነው። ስለዚህ ሪቫይዝ ስታደርጉ አንደኛ ላይ የለርኒንግ ኮምፒተንሲ ጥያቄዎችን ለመመለስ ትሞክራላችሁ። ሁለተኛ ላይ ደግሞ ለሚከብዳችሁ ቦታ ቪዲዮ እያያችሁ ትቀጥላላችሁ ማለት ነው። በዚህ መንገድ ከቀጠላችሁ ኢንትራንስ ኤግዛም ላይ አሪፍ ውጤት ታመጣላችሁ። በጣም ብዙ ተማሪ ይህንን ስህተት ይሰራል። ስለዚህ ይሄኛውን ሶስተኛ ላይ የተናገርኩትን ስህተት በትክክል ማስተካከል መቻል አለባችሁ ማለት ነው። አራተኛ ላይ ደግሞ በጣም ብዙ ተማሪ የሚሰራው ትልቁ ስህተት ኢንትራንስ ኤግዛም ጥያቄዎችን አለመስራት ነው። ይህ ማለት በጣም ብዙ ተማሪ የኢንትራንስ ኤግዛም ጥያቄዎችን ለመስራት ይሞክራል፣ ከዛ ሮጦ ወደ መልሱ ነው የሚሄደው። ግን እንደዚህ ማድረግ በጣም የራሱ የሆነ ኤፌክት አለው። ስለዚህ እናንተ አሁን የኢንትራንስ ኤግዛም ጥያቄዎችን ስትሰሩ ምንድነው ማድረግ ያለባችሁ? መጀመሪያ ላይ በራሳችሁ በትክክል ትሞክራላችሁ። በትክክል ማለት ነው። በራሳችሁ ሞክራችሁ መልሱ አልመጣ ካላችሁ ምንድነው የምታደርጉት? መልሱን ታያላችሁ። መልሱን ካያችሁ በኋላ ስህተታችሁ የቱ ጋር እንደሆነ መለየት መቻል አለባችሁ። አለበለዚያ ምንም ጥቅም የለውም ማለት ነው። በጣም ብዙ ተማሪ ያነባል፣ ጥያቄ አይሰራም። ሌላ ደግሞ ጥያቄ ይሰራል፣ ግን ሮጦ ወደ መልሱ ነው የሚሄደው። ሶስተኛ ላይ ደግሞ ጥያቄ ይሰራል፣ ከዛ የተሳሳተውን ቦታ ለይቶ ያስቀምጣል ማለት ነው። ስለዚህ ጥያቄ ስትሰሩ ዝም ብላችሁ ወደ መልሱ አትሮጡት። በተለይ ደግሞ ፊዚክስ እና ማትስ ላይ ፍጥነታችሁ መጨመር ከፈለጋችሁ ብዙ ጥያቄ ስሩ። ጥያቄ ስትሰሩ ለምን እንዳልሆነ ቼክ እያደረጋችሁ ሂዱ። ዝም ብላችሁ ወደ መልስ አትሮጡ። እንደዚህ የምታደርጉት ከሆነ በጣም ትጎዳላችሁ ማለት ነው። ሌላ ደግሞ ጥያቄ ስትሰሩ የተሳሳታችሁን ጥያቄዎች እየጻፋችሁ ሂዱ። ይሄ በጣም ነው የሚጠቅማችሁ። ለምን መሰላችሁ? አንዳንድ ኢንትራንስ ኤግዛም ጥያቄዎች ይደጋገማሉ። አሁን ለምሳሌ የሆነ ጥያቄ እየሰራችሁ አሰባችሁና መልሱ ቢ ይመስላችኋል፣ ግን መልሱ ቢ አይደለም ሲ ነው የሚሆነው እና ያንን ጥያቄ እናንተ ሳታዩት ኖትቡካችሁ ላይ ሳትጽፉት ችግራችሁ የቱ ጋር እንደሆነ ሳትለዩት ኢንትራንስ ኤግዛም ገባችሁ። ከዛ ያ ጥያቄ ኮፒ ሆኖ ከመጣ እናንተ ምንድን ነው የምታደርጉት? እናንተ የምትመልሱት ያንን ቢ ነው። ምክንያቱም አይምራችሁ ኦልሬዲ የሚያውቀው ቢ ነው እንጂ ሲን አይደለም። ለይታችሁ ካስቀመጣችሁት መልሱ ሲ ብላችሁ ታገኛላችሁ ማለት ነው። ስለዚህ ጥያቄ በምትሰሩበት ሰዓት ለምን እንዳልሆነ እየለያችሁ ሂዱ። ስህተታችሁ የቱ ጋር እንደሆነ መለየት መቻል አለባችሁ ማለት ነው። ስለዚህ ኢንትራንስ ኤግዛም ላይ ፌል ማድረግ ካልፈለጋችሁና የመውደቅ ፍርሃት እንዳይሰማችሁ ከፈለጋችሁ እነዚህ አራቱን ስህተቶች ካስተካከላችሁ ኮንፊደንሳችሁ ይጨምራል። ኢንትራንስ ኤግዛም ላይም አሪፍ ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ እንዳትሸወዱ፣ እነዚህ ስህተቶችን በትክክል ማስተካከል መቻል አለባችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። በዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። በጣም ብዙ ተማሪዎች የሚሰሩ ስህተቶች ምን እንደሆኑ እናንተም በዚህ ሰዓት እየሰራችሁ ሊሆን ይችላል እና በየቱ መንገድ ፊክስ ማድረግ እንዳለባችሁ በዚህ ቪዲዮ አይተናል።
በጣም ጠቃሚ ነገር ከዚህ ቪዲዮ እንዳገኛችሁ ተስፋ አድርጋለሁ። ሌላ ደግሞ ጥያቄ ካላችሁ ጥያቄያችሁን ኮመንት ላይ ጻፉልኝ። ለበለጠ ደግሞ ቴሌግራም ቻናሌን ዲስክሪፕሽን ቦክስ ላይ ያስቀምጣለሁ። እሱ ላይ ጆይን አድርጋችሁ የተለያዩ ኢንፎርሜሽኖችን ደግሞ ማግኘት ትችላላችሁ። በቀጣይ ደግሞ በሚገርም ቪዲዮዎች እስከምንገናኝ ድረስ ደህና ቆዩልኝ።